አልማዝ አያና በ15ኛው የቤጂንግ የዓለም አትሌቲክስ ሻምፒዮና ባሳየችው ብቃት የአዲዳስ ጫማ ሽልማት የአሸናፊዎች አሸናፊ ሆነች። አልማዝ ሽልማቷን በህዳር 2008 በሚደረገው የዓለም ምርጥ አትሌቶች ሽልማት ዝግጅት ተገኝታ የወርቅ ጫማ ከአዲዳስ የምትቀበል ይሆናል። በዓለም አትሌቲክስ ሻምፒዮና በ5000 ሜትር ድንቅ ብቃት አሳይታ የዓመቱ ፈጣን ሰዓት በማስመዝገቧ ለኢትዮጵያ የወርቅ ሜዳሊያ ያመጣችው አልማዝ ለመጀመሪያ ጊዜ ይህን ዕድል አግኝታለች። በ15ኛው የዓለም አትሌቲክስ ሻምፒዮና በየቀኑ ምርጥ ብቃት በማሳየት ውድድራቸውን ላጠናቀቁ አትሌቶች በዓለም አቀፍ አትሌቲክስ ድረገጽና በማህበራዊ ድረገጽ አማካኝነት ከተመልካች በተሰበሰበው የድምጽ ምርጫ ነው አልማዝ ያልሸነፈችው። አልማዝ በሻምፒዮናው በዴክታሎን የዓለም ክብረ ወሰን ባለቤት የሆነው አሜሪካዊው አሽተን ኤተንንና የ200 ሜትር አሸናፊ የሆላንዷን ዳፍኔ ሺፐርስን በመብለጥ ነው ያሸነፈችው። አልማዝ ከተመልካች 23.84 በመቶ ድምጽ በማግኘት አሸናፊ ስትሆን አሽተን ኤተን በ17.15 በመቶ ሁለተኛ፣ ዳፍኔ ሺፐርስ ደግሞ በ14.68 በመቶ ድምጽ በማግኘት ሶስተኛ ደረጃን አግኝተዋል። አልማዝ ከዓለም አትሌቲክስ ሻምፒዮና መልስ በዳይመንድ ሊግ 3000 ሜትር አሸናፊ መሆኗ አይዘነጋም።